ብሩክ ከትናንትና ማታ ጀምሮ ወደ ቤትም አልተመለሰም። ያለበት ቦታም አይታወቅም። ሀይሚ በጣም ከባድ ጭንቀት ውስጥ ገብታለች ማለት ነው። በሁለት ልብ ውስጥ ሆናለች። ወይ ተመልሶ ፕራንክ እያደረገኝ ነው የእውነት ወይስ ደግሞ ተቀይሞኝ ነው በማለት እንግዲህ በመወላወል ወይ ደግሞ በጣም በመጨነቅ በሄደበት ሁሉ በጓደኞቹ ቤት ሁሉ እየሄድኩ በር እያንኳኳው ድንገት እየገባው እንግዲህ ያለበት ቦታ መሄድ እፈልጋለሁ በማለት እንግዲህ ይህንን ውሳኔ ወስናለች። ፍፄንም ፕራንክ እያረጋችሁኝ ከሆነ እባክህ ንገረኝ፣ ይህ ፕራንክ ኖርማል ነው፣ ከዛ በፊት እኔን አሰቃይቶኝ አልነበረ ወይ? ይህንን ቪዲዮ ስጀምር ፕራንክ ነው ብዬ ጀምሬ ነበረ በማለት እንግዲህ ሀይሜ ብትናገርም ብሩክ ግን የት እንደሄደ አይታወቅም። መልሶ ፕራንክ እያረጋት ይሁን ወይም ደግሞ በነገራቶቹ በጣም ስሜታዊ ሆኖ ተናዶ ይሁን የሚታወቅ ነገር የለም። ሀይሚ በዚህ ሰበብ የት ሄዶ ነው ሊያድር የቻለው? ማኩረፉንስ እስኪ ያኩርፍ። ግን የት ነው በዚህ ምክንያት ወጡ ሊሄድ የቻለው? የትስ ሊያድር ቻለ? ያደረበትን ማወቅ እፈልጋለሁም እያለች ትገኛለች። በአጭሩ ትናንትና በሰራችው ቪዲዮ በጣም ብዙ ሰዎችም ብዙ አይነት ሀሳብ አስተያየቶችን ስታስተላልፉ ነበረ። ያው ሀይሚን ከመጥላት ሀይሚን ዝቅ ለማድረግ ሳይሆን በትክክለኛ የቪዲዮን ሀሳብ ተረድተው ይሄ ትክክል አይደለም፣ በዚህ መንገድ እንደዚህ ነው ብለው በጥሩ መንፈስ ሀሳብ አስተያየት የሰጧሉ። በዛው በተቃራኒውም ብሩክ ስንት ሴት ደረቱ ላይ አስተኝቶ አልጋ ላይ አላየነውም ወይ? አሁን ይሄ የሀይሚ ፕራንክ ሆኖ ነው ወይ? የእሷ ሲሆን ነው ወይ የሚገን ነው? የእሷ ሲሆን ነው ወይ እንዲያኩርፎ ጥሎ የሚሄደው? በማለት እንግዲህ ብዙዎቹም ብሩክን እየተቹ ይገኛሉ። ሌሎቹ ደግሞ እንዴት እሷ ብሩክ እንኳን ነክቶት የማያውቀውን ገላ ለብሩክ ታስነካል ቅዱስ ታስነካለች በማለት እንግዲህ ብስጭት ውስጥም የገቡ ተመልካቾች አሉ። በአጭሩ ትናንትና ሀይሚ ምንድን ነው ያደረገችው? ብሩክስ የእውነት አኩርፏት ነው ወይንስ ደግሞ ልክ እንደባለፈው መልሶ ፕራንክ እያረጋት ነው የሚለው ነገር እጅግ በጣም አስፈሪ ነገር ሆኗል። የእውነት ለመናገር ትናንትና ምንም ነገር ሀሳብ ከመስጠት ተቆጥቤ ነበር። በቃ የሆነ እንባ ተናነቀኝ፣ ደበረኝ። የእውነት በጣም የከፋኝና የደበረኝ ያስጠላኝ ነገር ምንድነው ታውቃላችሁ? ሀይሚ ለልብሷ ራሱ ክብር አላት። እንኳን ለገላዋ እንኳን ለሰውነቷ ልብሷ ራሱ ክብር አለው። የእውነት ለመናገር ሽፍንፍን ብላ በጣም በክብር ይዛው ያለችው ሴት ነች። በጣም በኮንፊደንስ ራሷን ጠብቃ የምትኖር ጀግና ሴት ነች። ታዲያ ዛሬ ምን ተመጦ ነው? ፕራንክ መደረጉ ይደረግ፣ ፕራንክ መሰራቱ ይሰራ። ግን ለምንድን ነው ገላ እስከ መንካት ሌላ ብዙ ነገሮችን አድርገዋል እኮ። ያን ነገር ምንም አልታየንም ወይም ደግሞ ልናየውም አንፈልግም። ደግሞም ከባድ ነው ብለንም አናስብም። ጀስት ፕራንክ ነው። ግን ጭኗ ላይ ታፋዋን ሲነካ አይተናል። ታፋዋን ሲነካ እግሩ ላይ ስትቀመጥ ነው። ብሩክ በጣም አለባበሷ ራሱ ይለይ ነበረ። ብሩክ ገዝቶን እንኳን ለብሰው የማታውቀውን አይነት ልብስ ነው ቅዱስ ጋር ለብሳ የመጣችው። ሀይሚ ጥፋት አለባት ወይስ የለባትም የሚለው ነገር እኔ ጥፋቱ ብዬ የማስበው ፕራንክ መስራቱ አይደለም። ብሩክም ከዛ በላይ ብዙ ነገር ሰርቷል። ፕራንክ ግን ገላዋን ማስነካቷ ነው ማለት ለብሩክ ይደብረዋል ምናምን ብዬም ብቻም ሳይሆን ለሷስ እግዚአብሔር ምስክሬን ነው ብላችሁ ተሸፋፍኖ የኖረ ገላ ማንም ሰው እንኳን ነክቶት አይቶት የማያውቀውን ገላ ቅዱስ ጓደኛዋ ነው ትላላችሁ። ወንድሟ አይደለም፣ የእናቷ ልጅ አባቷ ልጅ አይደለም። ይሄ ሰው እኮ የፈለገው ጓደኛዋ ቢሆንም ባዕድ አይደለ እንዴ? ባዕድ ብሩክ እንኳን እንዲህ ጫፏን ነክቷት ያውቃል? አያውቅም። ስህተት ብዬ ያሰብኳት ስህተት ብዬ ያመንኳት እኔ ሀይሚ ጋር ፕራንክ ማድረጓን አይደለም። ሁለት ስህተቶች አሉ። መጀመሪያ አንደኛው ብሩክ እየተበሳጨ እንደሆነ ብዙ ጊዜ እናገራለሁ ይሄንን ሀሳብ። ፕራንክ ስትደራረጉ አንድ ሰው የሆነ ጊዜም እንዳያችሁት ፍፄ ጋር የሆነ ፓርት ላይ ወይ ፕራንክ ነው ብላ መናገር ስትችል ፍፄ መናገር ሲችል ያ በቃ ጭራሽ በቃ ሙሉ በሙሉ 100% ያንን ነገር አምኖ እንዲቀበል ካደረጉት በኋላ ብሩክ ሊመለስ አልቻለም ነበር። አይታችሁ ከሆነ አሁንም ደግሞ የሆነች ፓርት ላይ መነካካቱ በእጅ ምናምን ተውትሽ ሆነ ይባል ማውራቱ ብቻ በቂ አልነበረም ወይ ለሚለው በቂ ነበረ። የተሳሳተችው አንድ ቶሎ ብላ ፕራንክ ነው ብላ መናገር ነበረባት። እንዲህ ብንብሎ ወጡ ሄዱ በጥፊ እስኪመታት መጠበቅ አልነበረባትም። ያው አንዳንዶቻችሁ እንዴት በጥፊ ይመታታል? እሱ ከዚህ በፊት ስንት ነገር አድርጓ የለም እዚህ በፊት ብዙ ነገር አድርጓ አያውቅም ወይ? ለምንድነው ሀይሚን በዚህ ልክ የመታት ብላችሁም ስትቆጩ ነበር። ግን ሀይሚ እንዲመታት ያስገደደችው እሷ ናት። ማቆም ነበረባት። የሆነ ፓርት ላይ ፕራንክ ነው ብላ ቶሎ ብትጮህ በዚህ ስሜት ውስጥ ገብቶ እንዲህ እሷንም እጇ ላይ አንሱ በህይወቱ እኔ እግዚአብሔርን ብዙ ቀን አይቻችሁ አውቃለሁ። ግን
ሀይሚ ብዙ ቀን ስትመታው አይቻለሁ በጥፊ ግን ብሩክ ሲመታትም ሲነካትም አይቻል አቅም ግን በአሁኑ በጣም ነው ያቃጠላት ፊቷን። እግዚአብሔርን ነው የምላችሁ። እና አንድ ቶሎ መናገር ነበረባት ሀይሚ ብዬ አሰብኩ። ሁለተኛ ነገር ደግሞ ጭኗን ወይ ደግሞ ታፋዋን ማስነካት አልነበረባትም ብዬ ከፕራንኩ ሁለት ነገሮችን ነጥብ ይዣለሁ። ሌላው ያው ፕራንክ ነው ከተባለ ፕራንክ ነው አንድ ሰው መሆን ያለበት ብዬ ነው የማስበው። ሶ ታዲያ ፕራንክ ነው ተብሎ ከተነገረ በኋላ ብሩክ እንዴት ነው በዚህ ስሜት ውስጥ ብስጭት ብሎ ወጦ ሂዶ የት እንዳደረ ሳይታወቅ ጓደኛውም ሳያቅ ሀይሚም ሳታቅ ቤቱ ክፍሉ ተኝቶ ይሆናል ብዬም ከፍቼ ገብተን ብናይም ብናንኳኳም የሚሰማንም የሚያዳምጠንም ሰው የለም። ስለዚህ ብሩክ አልነበረም አላደረም ነው እያለች ያለችው ሀይሚ። ያው ለተመልካች እያስረዳች ነበረ፣ ምንም አይፈጠርም አይዟችሁ ምንም አንሆንም እያለች ነው የምትገኘው። ጀስት ፕራንክን ያረኩትኝ በራሱ ቻናል ላይ የተፖሰተው ሙሉ ቪዲዮን ካየ ይመለስ ይላል በማለት እንግዲህ ተናግራለች። ግን እኔ ይቅርታ አድርጉልኝና ብሩክ የእውነቱን ያመረረ ነው ይመስለኝ። የእውነቱን ምንም ፕራንክ እያረጋት አይደለም። ሀይሚ ቀለል አድርጓለች ነገሩን። የኔ የዋህ ያው በየዋህነት ነው ያደረገችው። ፕራንክ ነው ብላ ስላመነች ነው፣ መግቢያም ስለሰራች ነው። አንዳንዶቻችሁ ከካሜራ ጀርባ ሁሉን ነገር ጸራርሳ መጣ ነው ብሩክን ፕራንክ እያለች ምናምን የምታወራው ትላላችሁ። ለእናንተ ያው ምንም መልስ የለኝም፣ የምታወሩትን አታውቁም እና ዝም ብዬ አልፋለሁ። ከዛ በመቀጠል ግን ያው ብሩክ ያው ተረዳት ብዬ ነው የማስበው። በእርግጥ ለወንድ ልጅ ይሄ በጣም ከባድ ነው፣ በጣም ከባድ። በሚስትና በሀገር ቀልድ የለም ነው የሚባለው። የእውነት ወንዶች እንደዛ ነው የሚሉት። በሀገራቸውና በሚስታቸው አይደራደሩም። እና ሚስታቸው ሌላ ሴት እኔ ያስታውሳለሁ፣ ባሌ የሆነ ጊዜ የተደወለው ስልክ እኔ እንጃ ይወቀኝ አይወቀኝ ልጁን አላውቅም፣ ግን አውቆኛል። እኔም አውቀዋለሁኝ ይመስለኛል፣ ግን ስልኩን ነው ማስታወስ ያልቻልኩት። እና ይደውላል የሆነ ሰዓት ላይ። ከዛ ያን ስልክ አነሳሁት። ከዛ ብዙ ነገር እያወራ ነበረ። ስልኩን እኔ ስፒከር ላይ ያረኩት በየዋህነት በቃ ይሆናላ ተደብቆ ማውራት ምናምን ነገር ጥሩ ስላልሆነ በግልጽ ያው እየሰማኝ ባሌም ያንን ስልክ ስፒከር ላይ አድርጌ አወራለሁ ማለት ነው። ባወራሁት ብቻ በጣም ተበሳጭቶ በጣም በከባዱ የተጣላንበት ጊዜ አለ። እግዚአብሔር ምስክሬን ነው ብላችሁና ያን ስልክ ወዲያውኑ ብሎክ ነው ያረኩት። ደነገጥኩኝ። እዛ ጋው ምንም ነገር እኮ የተፈጠረ ነገር የለም። አወራኝ ባወራኝ ልክ ዝም ብዬ ለማጃጃል እንጂ ሌላ ነገር አስቤ አልነበረም። ከዛ ብሎክ አረኩት እና እንኳንስ አይደለም እንዲህ በአካል እየተነካካች አንድ ሴት ማለት ነው በስልክም ባወራችሁም በጣም የሚናደዱ የሚበሳጩ ወንዶች አሉ ለማለት ነው። እና ሀይሚም ያደረገችው ነገር በጣም ከባድ ስለሆነበት ነው ለብሩክ ወጦ የሄደው። ያ ማለት ፕራንክ እያረጋት ነው ማለት አይደለም። ወጦ ሄዶ ካደረ ከባድ ነገር ነው ብዬ ነው የማስበው። ብቻ ያው ብሩክ ላይም አንፈርድም፣ ግን ተረጋጋ። ያው ግን ቃል ብትገባቡ ደስ ይለኛል፣ እንደዚህ ወጣ ያለ ፕራንክ ላለመስራት። በቃ እግዚአብሔርን ነው የምላችሁ። ይሄ ነገር ያስከፋኛል፣ እንደዚህ አይነት ፕራንክ አደራ እንዳታደርጊኝ፣ ይሄ ፕራንክ ያስፈራኛል፣ ያናደደኛል፣ ያበሳጨኛል፣ አይመቸኝም፣ አደራ ፕራንክ እንዳታደርገኝ ብላ ተባብለው የፕራንክ ሀሳብን መምረጥ መቻል አለባቸው ብዬ አስባለሁኝ። ጥፋት የምትቆጥሩ ሰዎች አላችሁ። ያኔ ብሩክ ደረቱ ላይ አስተኝቶ ምናምን ብላችሁ አውርታችኋል። እኔ ጥፋትን በጥፋት አላካክስም። እሱ እንዲያጠፍቷል እሷ እንደዚህ ብዬ ሚዛን ላይ አላስቀምጥም። በቃ ወዲያውኑ ብሩክ ያጠፋውን ስህተት ካለ ብሩክን ተናግሬ ያልፋለሁ። ሀይሚም ያጠፋችሁ ጥፋት ካለ ሀይሚን ተናግሬ ያልፋለሁ። ከዛ ውጪ ሀይሚ ሰርተሻል ባለፈው እንዴ ዛሬ ምን እንደዚህ ቢያደርግ ምን ችግር አለው? ብሩክ ባለፈው እንደዚህ ሰርታል ነበር እንዴ ሀይሚ ዛሬ እንደዚህ ብትሰራ ምን ችግር አለው ተብሎ የሚታለፍ ነገር የለም። ቅመሜ ቅምጥሌ ለተንኮል ለክፋት ብላ ያደረገችው ነገር እንዳልሆነ እናውቃለን ሁላችንም። ግን ደግሞ የሰራችው ነገር ትክክል አልነበረም። ትክክል ያልሆነበትን ፓርትም ሁለት ፓርቶች ነግሬያችኋለሁ። ሶ ብሩክ አሁን በምን አይነት መንገድ ነው ሊቀጥል የሚችለው ወይ ደግሞ ሊቀበላ? ሀይሚዬ እግሩ ስር ወድቄ ይቅርታ ጠይቋለሁ ብላለች። እኔ እንጃ ብሩክ ያመረረ ይመስለኛል እና እኔ እንጃ አላቅም። ብቻ ሀይሚዬም ተረጋጊልን የኔ ውድ የኔ ቅመም። ጌም አለብሽ፣ ጨዋታ አለብሽ። ብሩክም ተረጋጋ። የእውነት ይህን ነገር ተነጋግራችሁ ፍቱት። ስህተት ነው ይሆናል። አዎ ለአንተ ስህተት ነው ይሆናል። ሀይሚ ግን በሰዓቱ በቦታው ስታስብ ስህተት አይደለም በቃ ፕራንክ ነው ብላ ነው። ስህተት መሆኑን ብታውቅም ግን ፕራንክ ነው ብላ ነው ይሄን ነገር የጀመረችው። ለማንኛውም ግን እኔ እንጃ ብቻ ቀላል ያድርገው። ብሩክ በቀላሉ እንዲመለስ ተስፋ አደርጋለሁ። እኛ ሀይሚዬም እንዳትከፋ እንዳትጨነቅብን። ለማንኛውም እኔ የነበረኝ ሀሳብ አስተያየት ይሄንን ይመስል ነበረ። ሀይሚዬ ያው ለወደፊት ብዙ ትምህርቶችን ማግኘት አለብሽ፣ ብዙ ትምህርቶችን መውሰድ አለብሽ ብዬ ነው የማስበው። አንዳንዴ በቀላል በትንሽዬ በሲምፕል ነገርም ህይወታችን ወዳልተፈለገ መንገድ ሊሄድብን ይችላል እና
እያንዳንዱን እንቅስቃሴያችን እያንዳንዱ እርምጃችን ተጠንቅቀን ነው መሄድ ያለብን መራመድ ያለብን። በየዋህነት የምናደርገው ነገር በሙሉ ዋጋ ሊያስከፍለን ይችላል ነገ ከነገ ወዲያና እባካችሁን ያው የምትሰሩትን ፕራንክ እያሰባችሁ ብትሰሩ የተሻለ ነው ብዬ ነው የማስበው። ብቻ እኔ ደብሮኛል አልዋሻችሁም እግዚአብሔርን እና አዲስ ነገር ጥሩ የሆነ ነገር እንድንሰማት ፈጣሪ ይርዳን። አመሰግናለሁኝ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን የእናንተንም ኮሜንት ላይ አስቀምጡልኝ። አመሰግናለሁ።